for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ብሔራዊ ባንክ እገዳውን አነሳ። ከዚህ ጋር ተያይዞ ባንኩ ሙሉ መግለጫ አውጥቷል። እገዳው መንስኤ ተገልጿል። አዲሱ መፍትሄም አብሮ ተቀምጧል። እንመለስበታለን። በአማራ ክልል መከላከያ በፋኖ ላይ የሌሊት ዘመቻ ጀመረ። ድሮኖችና የጦር ጀቶች በተጠንቀቅ እንዲቆሙ ታዘዋል። ከምርጫ በፊት ፋኖን ከምርጫ ስጋት በታች ለማድረግ የሚያስችል ዘመቻ ነው ተብሏል። እንመለከተዋለን። በኦሮሚያ ክልልና በሲዳማ ክልል መካከል የተጀመረው ጦርነት እየተስፋፋ ነው ተብሏል። በጉጂና በምስራቅ ሲዳማ ዞን ያሉ አመራሮች እሳቱን እያቀጣጠሉት ናቸው። ኦሮሚያ መስፋፋቱን ያቆምልን ሲሉ የሲዳማ ተወላጆች እየተናገሩ ይገኛሉ። ከፍተኛ የጸጥታ ኃላፊዎች ተገደሉ። በመደበኛ ስራቸው ላይ እያሉ በተተኮሰባቸው ጥይት ተመተው ሕይወታቸው አልፏል ተብሏል። ኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ እግራቸው ከከተማዋ በወጣ ቅጽበት የጸጥታ አመራሮቹ መገደል ጥያቄን ፈጥረዋል። ፌዴራል ፖሊስ የወሰዳቸውን ንብረቶች እንዲመልስ ታዘዘ። የፌዴራል ፖሊስ ግንቦት 25 2017 ዓ.ም በቀድሞ የሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል በነበሩት ባለስልጣን ኦቦ ታዬ ደንደአ ላይ ያለበቂ ምክንያት የወሰዷቸውን ንብረቶች አንድም ሳይቀር እንዲመልሱ ታዘዙ። በትግራይ የእርስ በርስ ውጊያ ተጀመረ። ውጊያው በክልሉ የቲዲኤፍ አባላትና በባህላዊ መንገድ ወርቅ ያወጡ የነበሩ ወጣቶች መካከል እየተቀሰቀሰ መሆኑ ተገልጿል። በከባድ መሳሪያ ጭምር እየተደረገ ያለው ውጊያ አሁንም ተጠናክሮ ቀጥሏል ተብሏል። አድማጮቻችን፣ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ከኢትዮጵያ ብሔራዊ ባንክ የተሰጠ አስቸኳይ መግለጫ። የታገዱ ሂሳቦች መፍትሄ አገኙ። ለተከበራችሁ የኢትዮጵያ ንግድ ባንክ ደንበኞች በሙሉ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በተመረጡ ከተሞች የሚገኙና ከፋይዳ መታወቂያ ጋር ባንክ ሂሳባቸውን ያላስተሳሰሩ የባንክ ደንበኞች ላይ ተጥሎ የነበረው የእንቅስቃሴ እገዳን በተመለከተ ባንኩ አዲስና ፈጣን መፍትሄዎችን የያዘ መግለጫ አውጥቷል። እስከ ግንቦት 6 2018 ዓ.ም ድረስ የፋይዳ መታወቂያቸውን ቁጥራቸውን ከባንክ ሂሳባቸው ጋር ያላስተሳሰሩ ደንበኞች ሂሳባቸው እንዳይንቀሳቀስ ተደርጎ መቆየቱ ይታወቃል። ይሁን እንጂ ይህን ተከትሎ የተከሰተው ከፍተኛ የደንበኞች ጫና ለመቋቋም ባንኩ የሚከተሉትን እርምጃዎች ወስዷል። አንደኛ፣ የታገዱ ሂሳቦችን መልቀቅ። ከግንቦት 7 እስከ ግንቦት 12 ቀን ድረስ በእገዳው ምክንያት እንዳይንቀሳቀሱ ከተደረጉት ሂሳቦች ውጭ የፋይዳ መታወቂያቸውን ያላስተሳሰሩ ደንበኞች ሂሳባቸውን ወዲያውኑ እንዲያንቀሳቀሱ ተደርጓል። ሁለተኛ፣ አውቶማቲክ እገዳ ማንሳት። እስካሁን ያላስተሳሰሩ ደንበኞች እስከ ሰኔ 30 2018 ድረስ እንዲያስተሳስሩ አሳስቧል። በባንኩ ደንበኞች ላይ ለደረሰው መጉላላት ይቅርታ ጠይቋል። በአማራ ክልል መከላከያ የሌሊት ዘመቻ ጀመረ። ድሮኖችና የጦር ጀቶች ዝግጁ እንዲሆኑ ትዕዛዝ ተሰጠ። ከምርጫ በፊት ፋኖ ከስጋት በታች እናደርገዋለን ተብሏል። መከላከያ የሌሊት ዘመቻዎችን በፋኖ ላይ ጀመረ። አንደኛ፣ በደቡብ ጎንደር እስቴ አካባቢ እስቴ ከተማ ውስጥ የነበረው መከላከያ ሰራዊት ካምፑን በመልቀቅ ወደ ጽናፋ፣ ጉና፣ ዘምሩጭ፣ ደንጉላት፣ ዞንጅ የተባሉ ቦታዎች በሌሊት ጭምር በመግባት በፋኖ ይዞታዎች ላይ ማጥቃት ከፍቷል። በደቡብ ጎንደር መካነ ኢየሱስ እና ከስማዳ በሁለት ግንባር ዘመቻው ተጠናክሮ ቀጥሏል። በሰሜን ወሎ ራያ ቆቦ በከባድ መሳሪያ የታገዘ ውጊያ እየተደረገ ይገኛል። ትላንት ማለዳ የጀመረው ውጊያ በአማያና ጊጭሮ የተባሉ አካባቢዎች በከባድ መሳሪያ ድብደባ ተከትሎ እግረኛ ሰራዊት ከጮቢ በርና ሆርማ ከተባሉት አካባቢዎች በመነሳት መከላከያ የከባድ መሳሪያ ሽፋን ወደሚሰጥበት ቦታ እየተመሙ ይገኛሉ። ይህ ውጊያ እስከ ዋጃ ድረስ የሸፈነ መሆኑ ተገልጿል። ሶስተኛ፣ ሰሜን ጎንደር ጸለምት በመንግስት ኃይሎች መካከል እርስ በርስ ግጭት ተፈጥሮ 2 ፖሊስና 2 ሚሊሻዎች ተገድለዋል። በምስራቅ ጎጃም አንድ የመንግስት የሻምበል መሪ 5 የሚሊሻ አባላትን አስከትሎ ወደ ፋኖ ተቀላቅሏል ተብሏል። በኦሮሚያ ክልልና የሲዳማ ክልል መካከል የተጀመረው ውጊያ ተጠናክሮ ቀጥሏል። የህዝብ መፈናቀልና የንብረት ውድመት ያስከተለው ውጊያ በዜጎች መካከል ከፍተኛ ቅራኔ የሚፈጥር ነው ተብሏል። ጦርነቱ ተጠናክሮ የቀጠለ ሲሆን ፍትህ ለጭሬ ወረዳ፣ ለጎቦ ሄማ ቄላ፣ ለጉቦ ሄማ ዌላ፣ መጋዶ ግሮጃ ሆኮ ህዝብ እያሉ ነው። ዓለም ሊሰማው የሚገባ ዘግናኝ ሰቆቃና የንጹሃን እልቂት በጭሬ ወረዳ እየተፈጸመ ነው ተብሏል። የሰው ልጅ ህይወት እንደ ቅጠል እየረገፈ ነው ሲሉ የሲዳማ አካባቢ ነዋሪዎች ይገልጻሉ።
ዕለቱ በገበያ ቀን የኦሮሚያ ታጣቂዎች ወይም ሚሊሻዎችና ልዩ ኃይሎች የሞት ዶፍ አዘነቡብን። ህዝቡ አገር ሰላም ነው ብሎ የዕለት ጉርሱን ለመሸመትና ያለውም ለመሸጥ ገበያ በሄደበት የጥይት እሩምታ ተከፍቶበታል ይላሉ። መንግስት ይህንን እልቂት እያየ ዝም ማለቱ ያማል፣ አፋጣኝ ፍትህ እንፈልጋለን ሲሉ የምስራቅ ሲዳማ ዞን ጭሬ ወረዳ ህዝብ ይጮሃል። ፍትህ እንፈልጋለን እያሉ ነው። በዚህ ጥቃት እስካሁን ከሁለቱም ወገን 17 ሰዎች በላይ የሞቱ ሲሆን በብዛት የቆሰሉም አሉ። አሁንም ውጊያው ያላቆመ ስለሆነ የሟቾች ቁጥር ይጨምራል ተብሎ ይገመታል። የኦሮሚያ ክልል ምስራቅ ጉጂ ዞን የጸጥታ ኃላፊ አቶ ጎቤ ታፈሰ የጉጂን ወጣቶች እያደራጁ ለውጊያ ዘመቻ እያስታጠቁ ይገኛሉ ተብሏል። የኦሮሚያ ታጣቂዎች ወይም ሚሊሻዎችና ልዩ ኃይሎች ወደ ሲዳማ ክልል ጎባ ሄማ ቀበሌ ለመግባት ሰፊ ዝግጅት እያደረጉ መሆኑ ከስፍራው የተገኙ መረጃዎች ያሳያሉ። ኦሮሚያ ክልል በሲዳማ ያሉ 7 ቀበሌዎችን ወደ ኦሮሚያ ክልል ጉጂ ዞን ለማጠቃለል ፍላጎት ያላቸው መሆኑን የሲዳማ ተወላጆች ይገልጻሉ። ከኦሮሚያ ክልል በኩል ልዩ ልዩ ዛቻና ማስፈራራት እየደረሰብን ነው ሲሉ የሲዳማ ክልል ነዋሪዎች እየገለጹ ናቸው። አሁንም ይሄ ማስፈራራት በመቀጠሉ ስጋት ላይ ወድቀናል እያሉ ነው። ከዚህም በተጨማሪ የኦሮሚያ ክልል መንግስት ሚሊሻዎች ወርካ ወረዳ የሚባለውን የሲዳማ ወረዳ ዘልቀው ገብተዋል ብለዋል። ይህ በእንዲህ እንዳለ የተለያዩ የኦሮሚያ ባለስልጣናት ሲዳማ ክልል ያደረግነው እኛ ነን እያሉ ይገኛሉ። ስለዚህ ለምን ዝም ብላችሁ አትቀመጡም በማለት ተገቢ ባልሆነ መንገድ እያስፈራሩን ነው ብለዋል። በዚህ አካባቢ ያለው ፍጥጫ እየጨመረ ስለሆነ የአካባቢው የሲዳማ ማህበረሰብ ትልቅ ስጋት ስር ወድቀናል እያሉ ለተለያዩ የሚዲያ አካላት እየገለጹ ይገኛሉ። ከዚህም በተጨማሪ የኦሮሚያ ክልል ፍላጎት በጣም የተለጠጠ ከመሆኑ ጋር ተያይዞ ብዙ ክልሎች ስጋት ውስጥ ወድቀዋል። ድሬዳዋ፣ ሐረር፣ ጅጅጋ ከተማ፣ ቤኒሻንጉል ጉሙዝ የአደጋው ሰለባ ልንሆን እንችላለን ብለው በስጋት ወድቀዋል። ከፍተኛ የጸጥታ ኃላፊዎች ተገደሉ። ኃላፊዎቹ የተገደሉት በመደበኛ ስራቸው ላይ እያሉ ነው ተብሏል። እነዚህ ኃላፊዎች የተገደሉት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በከተማዋ ያደረጉትን ቆይታ ጨርሰው ከወጡ በኋላ መሆኑ አጠያቂ አድርጎታል። በድሬዳዋ ከተማ የለገሃር ፖሊስ ጣቢያ የስራ ኃላፊዎች ኢንስፔክተር ጆሃር ኢብራሂም እና ሌላ ባልደረባቸው በኮንትሮባንድ ቁጥጥር ስራ ላይ እያሉ ማንነታቸው ባልታወቁ ሰዎች በተተኮሰባቸው ጥይት ህይወታቸው አልፏል። የስራ ኃላፊዎቹ በአካባቢው በግልጽም ሆነ በድብቅ የሚከናወን የኮንትሮባንዲስቶች እንቅስቃሴ በመከታተል ላይ እያሉ መገደላቸውን ዋዜማ ሬዲዮ ዘግባለች። ፌዴራል ፖሊስ የወሰዳቸውን ንብረቶች እንዲመልስ ታዘዘ። የፌዴራል ፖሊስ ግንቦት 25 2017 ዓ.ም በቀድሞ የሰላም ሚኒስትር ዴኤታ እና የጨፌ ኦሮሚያ አባል በነበሩት አቶ ታዬ ደንደአ ላይ ያለበቂ ምክንያት የወሰዳቸውን ንብረቶች አንድም ሳያስቀር እንዲመልስ መወሰኑን የተከሳሹ ጠበቃ ለቦርከና ኒውስ በሰጡት ቃል ገልጸዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ ለቦርከና ኒውስ በስልክ ባደረሱት መረጃ ፖሊስ ከህግ አግባብ ውጭ የወሰዳቸውን የግለሰቡን ንብረቶች እንዲመልስ ማለትም የሞባይል ስልኮች፣ ኮምፒውተሮች፣ ሲዲዎች፣ ፓዶችና ማስታወሻዎች፣ አጀንዳዎችን እንዲመልስ አዟል። ንብረቶቹ የተወሰዱት የፍርድ ቤት መፈተሻ ትዕዛዝ ሳይኖር እና የወንጀል ስነስርዓት ህጉ ከሚፈቅደው ሰዓት ማለትም ከምሽቱ 2 ሰዓት በላይ በአቶ ታዬ መኖሪያ ቤት ገብተው እንደወሰዱ ተናግረዋል። ይሁን እንጂ ፍርድ ቤቱ ባሳለፈው ውሳኔ መሰረት የፌዴራል ፖሊስ የወሰዳቸውን ንብረቶች ለተከሳሹ ባለቤት ማስረከቡን አቶ አበራ ንጉስ ለቦርከና በሰጡት አጭር ቃል አረጋግጠዋል። በትግራይ ክልል የእርስ በርስ ተኩስ ተጀመረ። ውጊያው በቲዲኤፍ እና በክልሉ ወርቅ አውጪዎች መካከል የተጀመረ ነው። በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ አሁንም ቀጥሏል። በዚህ ግጭት ብዙ ሰዎች ተጎድተዋል። በትግራይ ክልል አቢአዲ ከተማ አባ ጊባ በተባለው ቦታ ወጣቶች ተደራጅተው በባህላዊ መንገድ ወርቅ በማውጣት ላይ ይገኛሉ። የህወሓት አርሚ 60 ታጣቂዎች ወደ ወርቅ ማውጫ ቦታ በመሄድ ወርቅ በማውጣት ላይ ያሉ ወጣቶችን ከቦታው እንዲሄዱ ጠይቋቸዋል። ወጣቶቹም ሳይስማሙ ይቀራሉ። በዚህ ጊዜ የቲዲኤፍ አባላት ወጣቶቹ ላይ ተኩስ ይጀምራሉ። ወጣቶቹም ግብረመልስ ስለሰጡ ጦርነቱ ተፋፍሞ ቀጠለ በማለት የአካባቢ የመረጃ ምንጮች ይገልጻሉ።
ቲዲኤፍ አሁንም ወጣቶቹን በማሳደድ ላይ ስለሆነ ግጭቱ እየተስፋፋ ሄዷል ተብሏል። ቀደም ሲል እነዚህ ወጣቶች ወርቅ አውጥተው ለቲዲኤፍ ጀነራሎች ያስረክቡ ነበር ተብሏል። በትግራይ ወርቅ በህገወጥ መንገድ እየወጣ በኤርትራ በኩል ወደ ዱባይ እና ሌሎች አገሮች እየወጣ መሆኑ ብዙ የመረጃ ምንጮች ሲገልጹ ኖረዋል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ሰናይ ጊዜ